የቅባትና ጸጋ እምነት ተከታዮች የሆኑ በኦርቶዶክስ ላይ መተው አውደ ነገስቱን መፍትሄ ስራውን ድግምቱን ሊዋረሱ ችግር ሲፈጥሩ ምንም አያዝኑላትም ለቤተ ክርስቲያን። ለምን እምነታቸው ሌላ ነው። እስልምናም በለው ፕሮቴስታንት ኦርቶዶክስ ምድራዊ ነገርን በማሟላት የሃይማኖቱ ትክክለኛነት ይገለጻል። ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ። እሱም ኢየሱስ የሚለው ስም ነው። አብዛኞቹ የፕሮቴስታንት ፓስተሮች ቄስ ይመጣላቸው አገልጋይ፣ ዲያቆን፣ ሰንበት ተማሪ ምናምን ሲመጣ ቲፎዞ ይበዛል፣ ዳንኪራ ይረገጣል። ተሐድሶዎች ራሱ እንዲህ ደብተራዎችና አስማተኞችን ይጠቀሙባቸዋል የሚል ነገር እንዴት ነው የሚጠቀሙባቸው? የደብተራ መንፈስ ብቻ ተብሎ አይደለም፣ የጳጳሱን መንፈስ መገሰጽ አለበት። የአናጉንስጢሱ የቄሱ ሴቶች መውለድ አቃተኝ ሲሉ ሎሚ በብልታቸው እየከተተ ዘበኛንና ካህንን የገደለ ሰው አለ። ዲያቆንና ካህን ደብተራ ነው። ፓስተር ሆነው ግን በፕሮቴስታንት አዳራሽ ላይ እንፈውስ ብለው የሚወጡት በዛው በድግምቱ ነው። ደብተራ አስማተኛ እንዴት ነው ከተሐድሶ ጋር የተገናኘው? ተሐድሶች ገብተውባቸው 11 ሺውን ቤተክርስቲያን ወሰዱባቸው። በምን? በእንደዚሁ አይነት በባዕድ አምልኮም ጭምር ነው እንዴ። ትናንትና እኔ ተዋርሻለሁ እያለ እየተናገረ እሰራ ነበረ፣ በደንብ አድርጌ እጠነቁል ነበረ። አንድ ጳጳስ መጡና ጸልይልኝ አሉኝ አለ። ጳጳሱ ላይ እጀንጭኝ እንደዚህ ሲጸልይ ካፉ ቁራ ጥቁር ወጥቶ ሲሄድ እንደዚህ በረረ ምናምን። ሰንበት ተማሪዎችን እያጠመደ በመተት እያጠመደ ለተሐድሶ የሚያቀብል ደብተራ ነበር። በህይወት የለም፣ ሞቷል። ኢየሱስ የሚለውን ስም ተበድሮ የሚመጣ የጥልቁ መንፈስ አለ 911 ማለት ነው። ለማ ላይ በእስልምና ተማሪ ቁርአን ቀራኝና እዚያ የገባሁበት እንኳን ቁርአን ቀራለሁ ምናምን የሚል ሐሳብ አልነበረኝም። አሉ ሰዎች ደላሎች አሉና በኦርቶዶክሱ ዓለም ደግሞ ፓስተር ነበረ፣ ሼህ ነበረ። ኦርቶዶክስ መጣ ሲባል በደም ውል ነው ይዋረሳል። በምን አይነት ደም? በማን ደም? በራሱ በግሉ ደም አለ። በጥቶ ሰውነቱን ማለት ነው። አዎ። አንድ ደግሞ በልጆቻቸው ደግሞ የሚዋረሱ አሉ። ልጆቻቸው የሚያዋርሱ ለመገበር የሚወልዱ አሉ። ይሄን ታውቃለህ? ለመገበር አግብተው ለመገበር የሚወልዱ አሉ። እኔ በጣም ብዙ ሚስጥር ያስወጣኸኝ ነው። ከባድ ነው። የሚገርም ነው። እውነቴ ነው። መምህር ተስፋዬ አበራ ቀጥለን ምን ቆይበት አንዱ ትልቁ ጉዳይ ስለ ደብተራ ስርማሽ ቅጠል በጣሽ እና እነዚህን ደግሞ ተሐድሶዎች ይጠቀሙታል ስትለኝ ወደ 3-4 ቪዲዮዎችን አየሁ በደንብ ሰፋ አድርገህ። በፊት እኔ ደብተራ የሚለውን እንደው የቤተክርስቲያን አገልጋዮችን ስም መጨፍለቅ እንዳይሆን እንጠንቀቅ የሚል የግል እንትን የነበረኝ፣ እነሱ ደግሞ ነን ይላሉ። አንዳንድ ከቤተክርስቲያን የወጡ በተለየ ደግሞ መርጌታ ጽጌ በሉኝ የሚል አንዳንድ ያንተ በሉኝ አንዳንድ ጽጌ የሚል አለ። ደግሞ አንድ ምስጢሩ የሚባልም አለ። በፕሮቴስታንቱ ዓለም ውሃን ወደ ደም ቀይር ያለሁ የሚል በዚህ በፓውደር በኋላ የወጣ ቪዲዮ እያየሁ ነበር። ደብተራ አስማተኛ እንዴት ነው ከተሐድሶ ጋር የተገናኘው? በጣም ጥሩ። አሁን ከሄደነሳና ወደ ኋላ ሄደናል። ምክንያቱም ግዴታ ከዋና ከምንጩ ካላገኘ ነው እዚህ ጋር ያለው ነገር አንረዳውም። ግን አብዛኞቹ የፕሮቴስታንት ፓስተሮች ቄስ ይመጣላቸው አገልጋይ፣ ዲያቆን፣ ሰንበት ተማሪ ምናምን ሲመጣ ቲፎዞ ይበዛል፣ ዳንኪራ ይረገጣል። ልክ የተኩላው ለምድ ሲገፈፍ ዶክተር መምህር ዘበነ 15 ዓመት ምናምን ያቀረቡት ቪዲዮ ነበረ። አሁን ያሬድ ነኝ ብሎ የመጣ ገርጂ ጊዮርጊስ ሲለምን የተያዘ እንደ ፓስተር አጋው አቀርበውት ማለት ነውና ምንድነው የሆነ አገልጋይ ከኦርቶዶክስ ወደ እነሱ ሲመጣ ዳንኪራ ይረገጣል፣ የቴሌቪዥን ፕሮግራም ይሰሩበታል። ከዛ ውጭ ግን የሰውየውን ህይወት ዞር ብለው አያዩትም። ያ ሰው ለምንድን ነው የመጣው? ባክግራውንዱ ምንድነው? ሀራጥቃ ተሐድሶች ምንድነው ዓላማቸው? ፍላጎታቸው ምንድነው? እኛ ጋር ጨርሰው ይገባሉ አይገቡም ብለው ቼክ አያደርጉም። ከኦርቶዶክስ ሲወጡ ደግሞ ምንድነው ከኦርቶዶክስ ያወጣቸው? እውነት ክህደት ነው? ታምረ ማርያም ያስወጣቸው? ድርሳናት ገላት ስንክሳሩን ያስወጣቸው? እውነት ተረት ሆና ነው ኦርቶዶክስ? አይደለም። ሲወጡ መጀመሪያ ኦርቶዶክስ ላይ ጸላይ ነበር ወይ? ሰጋጅ ነበር ወይ? ቆራቢ ንስሐ የሚገቡ ወንጌሉን በደንብ የሚያውቁት ነበር ወይ? እግዚአብሔርን ኦርቶዶክስ ውስጥ ሆነው አስደስተውታል ወይ? እውነት ፈልገውታል ወይ? በተዘጋ ክፍል ሱባኤ ይዘው ጸሎት አድርገው እግዚአብሔርን ለማግኘት ሞክረዋል ወይ ስትል ጊዜ የለም፣ ዜሮ ነው፣ ኤክስ ነው። ማረጋገጫው ደግሞ እንዴት አወክ ብትለኝ ማረጋገጫው ዛሬ ያለው ህይወታቸው ነው የሚያወሩት፣ ፍሬያቸው አንደበታቸው ነው የሚወክለው። ስለዚህ
በመድረክ ላይ ሆኖ በኢየሱስ ስም እያለ አንድ ድሮ ደብተራ የነበረ ቄስ የነበረ ኢየሱስ ጌታ ነው እያለ እንደዚህ እያለ ሲናገር ሁሉ ያጨበጭባሉ። በምን አይነት አንደበት እንዴ! ትናንትና እኔ ተዋርሻለሁ እያለ እየተናገረ እሰራ ነበረ። በደንብ አድርጌ እጠነቁል ነበረ። ዲቫይን ሾው ላይ በደንብ ሰምቼዋለሁ። ፓስተር ሶፎንያስ ሲጠይቀው እንዴ በደንብ ነበር የምንሰራው አለ። ሚስጥሩ ማነው መርጌታ ሚስጥሩ በደንብ እንሰራ ነበር አለ። ምንድን ነበር ሲሰራ የነበረው? መተት አይደለ? ግን ደግሞ ዲያቆናትንና አገልጋዮችን ደግሞ አብነት ትምህርት ቤት ደግሞ አስተምር ነበረ። ካህናትን አሰለጥን ነበር አለ። ምን ነበር የሚያሰለጥነው? በየመቃብር ቤቱ ምንድን ነበር የሚያሰለጥነው? እውነት በትክክል ወንጌል ከሆነ እዛው ሆኖ ለምንድን ነው ያን ነገር ያልፈጸመው? አይደለ? ወደዚህ ስንመጣ ግን እዛ ይሰራ የነበረው በተዋርሶ ነው። አንድ ደብተራ ተብሎ እንዲጠራ ቤተክርስቲያን ፈቅዳለት ነበረ። ማዕረጉ የቤተክርስቲያን ማዕረግ ነው። ግን ምን አይነት ትምህርት ነበር የሚያስተምረው? የነገስታትን ልጆች ቤተ መንግስት በድሮ ጊዜ ያሉትን እንደገና ደግሞ ትልቅ ቦታ ላይ ያሉትን ወንጌል ማስተማር፣ እውቀት ማስተማር ነበረ ስራው። ግን በአቋራጭ መክበር ፈለገ። ልክ መርጌታ የምትለው ማዕረግ ላይ ሲደርሱ ብዙ ጊዜ ድብትርና የሚባለው ነገር ይመጣል ይባላል። ለምን? ዝሙት ስለሚጥላቸው፣ ገንዘብ ስለሚፈልጉ፣ ስለሚያፈርሱ አፈረሰ ከተባለ ወደ ሌላ ይሄዳል። ይሄ የማይካድ እኮ ነው። ግን ወደ ሌላ ለምን ይሄዳል? በዝሙት ከወደቀ በንስሐ ታጥቦ ለምንድነው ወንጌል አስተማሪ የማይሆነው? ለምን ደብተራ የሚሆነው? በአቋራጭ ተፈቅዶለት ነው? ቤተክርስቲያን በአውደ ምሕረት አሁን መፍትሄ ስራይ አውደ ነገስትን አስተምራ ታውቃለች? የለም። በመድረክ ላይ በፍጹም ይሄ ተምረን አናውቅም። የተፈቀደ ቢሆን ኖሮ ሁሉ መምህራን ይሄን ነገር ተዋርሰውት እስከዛ ድረስ ብዙ ነገር ባደረግን ነበር። ግን የመናፍስት ልምምድ በየመቃብር ቤቱና በአቋራጭ ለመክበር የሚጠቀሙበት ሲስተም ነው። ስለዚህ ስርማሽ ቅጠል በጣሽ የሚባለውም መፍትሄ ስራይ አውደ ነገስት የሚባለውም መርበብተ ሰለሞን የድሮ ባርቶስና ቱላዳን የሚባለውም አሁን በአዲስ መልክ ታርሞ ወጥቷል። እነዚህ በሙሉ መጽሐፍቶች ችግር ይፈጥ። በተለይ መጽሐፍ ቆጵርያኖስ በአሁኑ ሰዓት ቅድስተ ማርያም ቤተክርስቲያን ሄደ ብታይ አለ መጽሐፉ እኮ። ግን ማን ነው የሚሸጠው? ድሮ ለእውቀት ብሎ አብሾን፣ አፍልሆን፣ አፄ ፋሪስን የተዋረሰ ሰው ነው እንጂ ኖርማሊ በክርስትና ህይወቱ ጤነኛ የሆነ ሰው ይሄ መጽሐፍ አይሸጠውም። ስለዚህ ግን ቤተክርስቲያን ፈቅዳለች ወይ? ደግሞ ቤተክርስቲያን ግቢ ውስጥ ይሸጣል እንዴ? አይሸጥም። ስለዚህ ይሸጣል ብለው የሚናገሩት እየተደረገ ነው ብለው የሚናገሩት አንደኛ ለሚዲያ ከቨር ነው። ሁለተኛ ነገር ደግሞ ራሳቸው የሚያደርጉትን ነገር ለህዝቡ ስህተታቸውን መግለጽ ስለማይፈልጉ አልሸሹም ዞር አሉ ነው፣ እዛው በዛው ናቸው ያሉት። ግን ወደ ቁም ነገሩ ልምጣልህ። ፓስተር ሆነው ግን በፕሮቴስታንት አዳራሽ ላይ እንፈውስ ብለው የሚወጡት በዛው በድግምቱ ነው። እንዲያውም ተናግሬያለሁ። ፕሮቴስታንቶች እባካችሁ ራሳችሁን ጠብቁ፣ ተዋርሰው ነው አልወጣም ላያቸው ላይ ያለው መንፈስ። የተዋርሰው መንፈስ ደግሞ ቶሎ አይለቅም። እንኳን እናንተ ጋር መጥተው በኢየሱስ ስም ብለው እጅ ጭነው ሊፈውሷችሁ ይቅርና ኦርቶዶክስ ጋር መጥተው በሰንሰለት ታስሮ ጸበል ቢገባ እንኳን በጣም ረጅም ጊዜ ነው የሚቆየው። ይናገራል መጽሐፍ ቅዱስ። ለምንድን ነው ይሄ መንፈስ ያልወጣልን? ማርቆስ 9:26 ላይ ጌታ ሆይ ሙሉ ቀን ሰይጣን ስናስወጣ ዋልን፣ ይህኛው ሰይጣን ግን አልወጣልንም አሉት። እንዲህ ያለው ሰይጣን እንዲህ ያለው ወገን ያለ ጾም ያለ ጸሎት በቀር በሌላ አይወጣም ማለት። በኢየሱስ ስም ብለህ የምታስወጣው አለ። ጾም ጸሎት ጸልየህ ደግሞ ለፍተህ ደክመህ ፈግተህ የምታስወጣው ደግሞ አለ። ደብተራ ላይ ያለው ያ ነው። ለምን? በፈቃዱ ነው የገባው። ና አቤ ብሎ ና ወደኔ ብሎ ጠርቶ ነው ያስገባው አይደል? ነገ ከነገ ወዲያ በጌታችን በውል ማለት ነው። በውል ነው በደም ውል ነው ይዋረሳል። በምን አይነት ደም? በማን ደም? በራሱ በግሉ ደም አለ። በጥቶ ሰውነቱን ማለት ነው። አዎ። አንድ ደግሞ በልጆቻቸው ደግሞ የሚዋረሱ አሉ። ልጆቻቸውን የሚያዋርሱ የዛሬ 8 ዓመት ነው 7 ዓመት ጎጃም ነው ጎንደር አካባቢ ላይ 3 ህፃናቶች ከሰማይ መጡ ነው ምናምን የሆነ ብቻ ይፈውሳሉ ሲዳስሱ ምናምን ተብሎ የሆነ የተነገረ ዩቲዩብ ላይ የሆነ ዜና ነበረ። እና ብዙ ሰው ሄደ መንፈስ ቅዱስ የቀረባቸው ህፃናቶች ይዳስሳሉ ተብሎ ግን ተዋርሶ ነው። አፈ ህፃን ይባላል። አየር ጴጥሮስ ህፃናት ማዋረሽ ተዋርሶ አይነት የተዋርሶ አይነት አፈ ህፃን በህፃን አንደበት ላይ ተአማኝነት አላቸው ስለሚባል በእነሱ ላይ ያዋርሳሉ። ስለዚህ እዚህ ደብተራ ላይ ያለው መንፈስ መውጣቱ ሳይታወቅ ተፈውሻለሁ ሳይል ሄዶ ፕሮቴስታንት አዳራሽ ላይ ሲሰብክ ጌታ ቃሉን ያበዛለት መንፈሱን ያበረከተለት ተብሎ በቃ እጁን እየጫነ ምናምን ይጭንባቸዋል። ያን መንፈስ ስንቶቹ ናቸው መስለኝ እንድታብራራልኝ መምህር። ባለፈው አንድ ፓስተር ፍቅረ ስላሴ ይባል የነበረ ዮናታን አክሊሉ ጋር ረጅም ዓመት የነበረ በጣም የሚገርም ቴዎሎጂ እሱ ሂሩት በቀለ ነብሷን ይማረው ሙሉ ቀን መለሰ ዘፋኞች ነበሩ። ወደ ፕሮቴስታንት እምነት ሲመጡ ከዘፋኝነት ህይወት መጡ አይደለም የሚባለው፣ ከተጽዕኖ መጡ አይደለም የሚባለው፣ ከኦርቶዶክስ ነው የሚባለው።
ከኦርቶዶክስ መጣ መባል በራሱ ዜና ነው በዛም መንደር አለ። በጣም አሪፍ። አሁን ደግሞ መሪጌታ ምናምን የሚባሉት ደግሞ ይሄን ስም ቄስ መነኩሴ የሚለውን ስም ይዘው ወደዛኛው ዓለም ሲሄዱ ምንም ይሁን ምንም ነበርኩ የሚሉት በራሱ ዜና ነው በዛ ዓለም። በኦርቶዶክሱ ዓለም ደግሞ ፓስተር ነበረ፣ ሼህ ነበረ፣ ኦርቶዶክስ መጣ ሲባል ፓስተር እያለ ሼህ እያለ ምን እንደነበረ ማጣራት የለም። ሁሉም የጩኸት ዝም ብሎ አንደኛ አንድ ሼህ አንድ ፓስተር ኦርቶዶክስ ስለመጣ ኦርቶዶክስ በቃ የሌለ የምትነግስ፣ አንድ መርጌታ ነኝ የሚል አንድ ቄስ ነኝ መነኩሴ ነኝ የሚል ደግሞ ወደ ሆነ እምነት ሲገባ ኦርቶዶክስ ምትጎድል የሚያስመስሉት ነገር አለ። ይሄን ያዝልኝና በዛኛው ግን የነበረ ያለው አረዳድ አንድ ፓስተር ሌዊ የሚባል ኮተቤ አካባቢ ያለ ቸርች ተጋብዘን ነው በቃ እዛ አካባቢ ዝም ብለን ስንሄድ ግቡ ምናምን ተባል። ገባን። ቁጭ ስናስተምር ግዕዝ ቋንቋ ሲል ሰማሁት። የድግምት ቋንቋ ነው አለ። በቃ ዝም ብሎ ቃል በቃል በግዕዝ ቋንቋ የሚደግሙት በሙሉ አስማት መተት ነው። እንዲያውም ማለት ደግሞ አንድ ጳጳስ መጡና ጸልይልኝ አሉኝ አለ። ጳጳሱ ላይ እጄን ጭኜ እንደዚህ ሲጸልይ ካፉ ቁራ ጥቁር ወጥቶ ሲሄድ እንደዚህ በረረ ምናምን እልክ ይገርማል። ስለዚህ እነሱም አጣሩ ስትል አንተ ግዕዝ ቋንቋ የሚያቅን በሙሉ ቋንቋውን ራሱ ያስማት ነው ብለው ስለሚረዱ እና ከዚህ ተዋርሶ ምናምን የነበረው ሰውዬ ወደዛ ሲሄድ ከዛ ይወጣለታል በኢየሱስ ስም ብለው እናነጻዋለን ብለው ስለሚያስቡ ነው። አንተ ደግሞ አይለቅም እያልክ ነው። እንዴት ንገረኝ። ተዋርሶ ማለት በነገራችን ላይ አብራራው። ተዋርሶ ቃሉን አንተ ስለምታውቀው ነው። ተዋርሶ ማለት ምን ማለት ነው የሚለውን በዛው አብራራልኝ። ከተዋርሶ ልጀምርልህና ማይለቅ እንዴት እንደሆነ እነግርሃለሁ። በፈቃድህ የምታስገባው ነው ተዋርሶ። ማንን ነው? ሰይጣን ወይ አጋንንት። ሰይጣን ከሲኦል ነው የሚጠራው፣ አጋንንት ደግሞ ከበረሃና ከጫካ ከተለያየ ነው የሚጠራው። 5 ቦታ ነው የወደቀው። ከያጠራሩ ስጠራው ነው ሰይጣን አጋንንት ተብሎ ስም ይወጣለት እንጂ ያው ምንም ለውጥ የለውም። ግን ሰራዊቶቻቸው ብዙ ናቸው። ይሄኛው ወገን ያለው ወይ አጋንንት ነው ወይ ሰይጣን ነው። ስለዚህ ሲዋረሰው ና ወደኔ አብረን እንስራ። ልክ ዛሬ አይ ሴል ማይ ሶል እንዳለው ዘፋኞቹ ነፍሴን ሸጫለሁ ለዴቪል። እንዲያውም ሲናገሩ ሰምተህ ከሆነ ሂ ወርክስ ላይክ ኤ ዴቪል ይላሉ። እንደ ሰይጣን ነው የሚሰራው። ሂ ረንስ ላይክ ኤ ዴቪል፣ እንደ ሰይጣን ነው የሚሮጠው። አንተ በጣም ጎበዝ ነው ለማለት ማንን ነው ምሳሌ አድርገው ያቀረቡት? ሰይጣንን ነው። ሬድ ዴቪልስ የሚባል ቡድንም አለ። አዎ ማንቸስተር ሰይጣኖች ይባላሉ። አዎ አማርኛ የሚያቀርቡት ስፖርት ዘጋቢዎችም አይፈሩም ቀያይ ሰይጣኖች ሲሉ፣ እነዛም አይፈሩ። ተለመደ። ለምንድን ነው? ወደው ፈቅደው ስሙን ስለተዋረሱት ነው። እዚህ ጋርም ስትመጣ ደብተራው ወደ ጫካ ሄዶ ወይ ወደ በረሃ ሄዶ ቅጠል ሲበጥስ ስርም ሲምስ ፍየል ይዞ ሄዶ ፍየሏን ያዋርሳታል። መጀመሪያ ድግምቱን መልካ ሳጥኔ ሊደገምና ያዋርሳታል። ከዛ ፍየሏን የምትበጥሰው ቅጠል በሙሉ ለሱ ጥቆማ ነው። አፏ እንዳትበላ አፏን ይዝና ቅጠሉን ይበጥሳል። ልትበላው ስትል የሚፈለገው ቅጠል እንደሆነ እያወቀ ነው የሚሄደው። በነገራችን ላይ በጣም የሚገርምህ ነገር ምን ያህል በሰይጣን እንደተሸወዱ ራሳቸው አያውቁም መሪጌታዎቹ። ደግሞ የሚያናድደው ነገር የቤተ ክርስቲያን ዋና አከርካሪ የሚባለው ስልጣን ላይ ነው ስርማሽ ቅጠል በጣሽ የሚሆኑት። መሪጌታ ማለት እኮ የቤተ ክርስቲያናችን በቃ የሚገርም እኮ ማዕረግ እኮ ነው። በጣም ብዙ እውቀት እኮ ያለው ሰው እኮ ነው መሪጌታ ማለት። ምን አለ እዛ ቦታ ላይ ደርሰን ሳንዋረስ እዛ ቦታ ላይ ደርሰን ነፃ በሆንን ያለኝ አንድ እንትን የተፈወሰ ደብተራ ነበረ። ሄዶ ሴቶችን ምናምን እየነካ የሃይስኩል ተማሪዎችን እየነካካ ምናምን እየደባበሰ በቀን 3-4 ሴቶችን ከክብር የሚያሳንስ ደብተራ ገጠቤ ላይ አቅርቤ ነበርና ምን አለበት ምንም ሳልዋረስ መሪጌታ ሆኜ ቢሆን ኖሮ ይሄኔ እንደሚፈውሱት አባቶች ሆን ነበር ነው ያለው። ተዋርሶታል፣ ደም ውስጥ ገብቷል። ስለዚህ ና ወደኔ ብሎ ስላስገባው ይፈራረማሉ። የመላከ መንክራት መምህር ግርማ ወንድሙ መጽሐፍ የሰው ቃርሚያ የሚለው መጽሐፋቸው ላይ እንዴት መንፈስ ሰዎች እንዴት እንደሚዋረሱት ቁጥር 2 መጽሐፋቸው ላይም አለ። የቅጽ 2 በማለዳ መያዝ መጽሐፋቸው ላይ አሚዛራክ የሚባለው የስርማሽ ቅጠል በጣሾች የሚሰሩት የተዋርሶ መንፈስ እንዴት እንደሚሰራ በደንብ አድርገው ገልጸውታል። እኔ በሚገባኝ ግን በምረዳው ግን ወደን ፈቅደን አይደለም ደብተራ ማንኛውም ምእመን ዝሙትን ለመፈጸም ናይት ክለብም ሄዶ ሴትም ጋር ሄዶ ወዶ ፈቅዶ የሚያደርገው ኃጢአት መንፈስ ይስባል።
ወዶ ፈቅዶ የሚያደርገው። ልዩነቱ ምኑ ላይ ነው? ያኛው ሰይጣን ፈልጎ ነው የሚሄደው፣ ይሄ ደግሞ ጭን ፈልጎ ነው የሚሄደው። ትልቁ ልዩነት ይሄ ስጋ ነው የሚፈልገው፣ በስጋ በኩል ይመጣበታል፣ ጥፋት መሆኑን ያውቃል። ያኛው ግን ከዛም አልፎ ሰይጣንን ና እንስራ ይለዋል። ከምንድን ነው የመጣው ብለህ ስታስብ ሰይጣንን ማዘዝ ይቻላል። ሰይጣንን አዘነው እንዳይጎዳን ማድረግ እንችላለን። ይህን ቅጠል በእጅህ ከያዝከው አይተናኮልህም፣ ግን ከባህር ደግሞ ጋኔን መሳብ ይቻላል ብለው ሆራ ሐይቅ ይሄዱልሃል፣ ደብረ ዘይት። ከዛ ያንን ቅጠል ይዛሉ፣ የሚጨስ ነገር ይዛሉ። ሰይጣን አሁን ጭሳጭስ ይፈራል፣ ቅጠል ይፈራል። መስቀል ያልፈራ ጌታን አትሙትብን ብሎ በጴጥሮስ በኩል ያወራ ሰይጣን እንዴት ነው እስከ መሰቀል ድረስ ጌታን የተፈታተነ መንፈስ ቅጠል የሚፈራው? በፍጹም ቅጠል አይፈራም። ቅጠሉ ላይ ያለው ኃይል ስጋን ሊፈውስ ይችላል። ነፍስ ውስጥ ገብቶ ግን ሰይጣንን አያባርርም። ግን የእግዚአብሔርን ኃይል ስታስቀምጥበት፣ የእግዚአብሔርን ስሞች ስታስቀምጥበት ያድናል። የሰይጣንን ስታስቀምጥበት ደግሞ እንደ መስተፋቅር እንደ ምናምን አድርገው ይሰሩበታል ማለት ነው። ስለዚህ ቅጠሉ ላይ የምታስቀምጥበት የርኩስም ወይም የቅዱስ መንፈስ ኃይል እንጂ የሚወክለው ቅጠሉ ግራዋ ይሁን ሳር ይሁን ምንም ለውጥ የለውም። ዕፀ መሰውር ናት፣ የአህያ ጆሮ ነው ምናምን ነው እያሉ ቅጠሉን የተለያየ ስም ሰጥተውታል። ይሄ የሰውን አእምሮ ለመንዳት እንዲመች ነው። ለምሳሌ አንድ ጠንቋይም ሆነ ደብተራ ወደ ገደል ሂድና እናት የምትድነው የገደል አሞራ እንቁላል ስታመጣልኝ ነው ይለዋል። የገደል አሞራ እንቁላል ለማምጣት በጣም መከራ ነው። ገደሉ ላይ ሄዱ የአሞራውን እንቁላል ለማምጣት አሞራው በሮ ነው ወደ ቤቱ የሚገባው። ሰው ግን ገደል ላይ እንደ ጦጣ መንጠላጠል አይችልም። ያን እንቁላል ለማምጣት ልጁ እንዲሞት ካመጣም ደግሞ ምን ያህል ለጠንቋዩ ታዛዥ እንደሆነ ጠንቋዩ እንዲረዳ ነው። ኦኬ ይሄን አምጣ ካልኩት ሄዶ አመጣ። ስለዚህ ሌላም ነገር ባዘው እሺ ይለኛል ብሎ የማይቻል ነገር አዞት የሱ ተባባሪ እንዲሆን ለማድረግ ነው። ከዛም ደግሞ አሁን ወደ ቅጠሎች ውስጥ መጣ። ይሄ ቅጠል የሚገኘው በዚህ አካባቢ ብቻ ነው ብሎ ካመነ አንድ ደብተራ ያችን ቅጠል ለማምጣት ብዙ አውሬ ብዙ ነገሮች ማለፍ አለበት። ግን ቅጠል እኮ የትም ቦታ ልታገኘው ትችላለህ። የምትገኘው ግን እዚህ ቦታ ነው ተብሎ ይነገራል። ከዛ እሷን ቅጠል ያመጣታል። ቅጠሉ ላይ ምንም አዲስ ነገር የለም። ግን ስላመጣው አይምሮ ስላሳመነውና ስላዋረሰው ቅጠሉ ላይ ሰይጣን የከፈለው ዋጋ አይቶ ይሰራለታል እንጂ ቅጠሉ ላይ ምንም አዲስ ነገር የለም። ግልጽ ነው አይደለ? ስለዚህ ደብተራው የተሸወደው ትልቁ ነገር እኛ እኮ ብዙ ነገር እናውቃለን፣ ይቺ ቅጠል እንዲህ ናት አይደለም። ቅጠል በራሱ ለጠቢቡ ሰለሞን በመጽሐፈ ነገሥት ላይ ብዙ አይነት እውቀቶችን ሰጠው ይልና ቅጠሉ ግን ስጋን ብቻ የሚፈውስ ነው። በአዲስ ኪዳን በዓመተ ምሕረት መስቀልን የሚያክል መዳኛ እያለ የክርስቶስ ስም እያለ እንድንበት ዘንድ የተሰጠን አንድ ስም አለ፣ እሱም ኢየሱስ የሚለው ስም ነው። ከሰማይ በታች ብሎ የተነገረው ቃል እያለ እንዴት ነው ልጅ የታመመብኝ ስትለው ነይ እንቁላል ላፍርጥልሽ የሚላት? እንዴት ነው እኔ ላዋርስ እኔ ላጥብቅሽ ይህንን ተቀብተሽ ይህን ኩል ተቀቢና እንኪ ባልሽን እዩ፣ ይህን መፋቂያ እንኪ፣ ይህን ስንፈተ ወሲብ ይህን ቀቢው እያለ እንዴት ነው የሚሰጣት? ስንት መዳኛ ጸሎት እያለ አየህ፣ መጥፎ ልምምድ ያለማመዱብን ቤታችን ያስደፈሩብን በዝሙት ያፈረሱ የወደቁ አብዛኛዎቹ ከቤተ ክርስቲያን በእንደዚህ አይነት መልክ የወጡ ሰዎች ናቸው። አንድም በጸብ ምክንያት ነው። ከካህናት ጋር ሲጣሉ ከዲያቆናት ጋር ሲጣሉ በጸብ ምክንያት ይወጣሉ አይደለ? ለመበቀል ይገባሉ። ብዙ እኮ የሞቱ ሰዎች አሉ። እንደ እግዚአብሔር ቤተ ክርስቲያን በር ላይ ሴቶች መውለድ አቃተኝ ሲሉ ሎሚ በብልታቸው እየከተተ ዘበኛንና ካህንን የገደለ ሰው አለ። ዲያቆንና ካህን ደብተራ ነው። አሁንም ይሄን እርግጠኛ ነኝ ኮሜንት ላይ ይጽፉታል። መምህር ስለዚህ ሰው እየተናገር ይላሉ። እግዚአብሔር ቤተ ክርስቲያን በር ላይ የሚሳለሙ ሴቶችን የሚያጠምድ ደብተራ አለ። አደገኛ ተዋርሶ ነው። በአየር ላይ ሁሉ ይንሳፋል የሚባለው በጣም አደገኛ ተዋርሶ ነው። በደንብ ተዋርሶታል። ሴቶቹም እየሄዱ ከእሱ ጋር በቃ እዛም አንዳንዴ እኔ ካልተገናኘሁሽ አትወልጅም ብሎ የሚገናኛቸው አሉ። በጣም የሚገርም እና እንዲህ የወደቀው በዝሙት ነው። እንደገና በዛ በወደቀበት ደግሞ ያዋርሳቸዋል። የደገመው ብልቱ ላይ ስለሆነ ሴቶቹ ሲገናኛቸው ያዋርሳቸዋል። ከዛ ባልየው ፈቷት ይሄዳል፣ እሱ ይወርሳታል። እንዲህ አይነት ነገሮች ይሄንን ሳይለቅ ይሄንን ሳይተው ወደ ፕሮቴስታንት አዳራሽ ሄዶ እዛ ደግሞ ሌላ ችግር ይፈጥራል ማለት ነው። ስለዚህ ቤተክርስቲያን አይወክልም ይሄ ሰው። ቤተክርስቲያን የማይወክለው ምናልባትም ስሙንም ለማራከስ ይሆን በሁለት መንገድ ነው ቤተክርስቲያን የማይወክለው። አንደኛ ቅብአትና ጸጋ የሚባሉ ይቅርታ ለምናገረው ምናልባት የዚህ እምነት ተከታይ የሆኑ በጨዋነት የሚያዳምጡኝ ይኖራሉ። የቅብአትና ጸጋ እምነት ተከታዮች የሆኑ በኦርቶዶክስ ላይ መጥተው አውደ ነገስቱን መፍትሄ ስራውን ድግምቱን ሊዋረሱ ችግር ሲፈጥሩ ምንም አያዝኑላትም ለቤተክርስቲያን። ለምን? እምነታቸው ሌላ ነው። መጋረጃውን ቆርጦ መውሰድ፣ የቤተክርስቲያን መጋረጃ ይቅርታ አይነ ምድር የቤተክርስቲያን መጋረጃ መቀባት፣ በካህናት በር በኩል ወይም ስጋው ደግሞ በሚያልፍበት በኩል ሽንት መሽናት፣ ይሄ ተዋርሶ ምልክት ነው። ሂድና ይሄን አርግልኝና ንቀትህን አሳየኝ ከዛ እኔ ዋረሳለሁ ይለዋል። የሚያገለግልበት ደብር ላይ
ሃይማኖት እኮ ቅባትና ጸጋ ነው። መጥቶ ወይ ሽንቱን ይሻናል ወይ እዛው ግቢ ውስጥ አንዲትን ሴት ሊዳራ ይችላል። ገብቷል። ለመዋረስ ነው። ቤተክርስቲያን ፈቅዳለት ግን አይደለም። እምነቱ ማንም ካላየው ከነጫማው ሊገባ የሚችል ሰው ነው ቤተክርስቲያን። ስለዚህ እንደዚህ አይነት ሰዎች ናቸው ቤተክርስቲያንን የሚዳፈሯት። ታቦትም ቆሙ ሳንቲም ለምነው ህዝቡን ቅዱሳን ጻድቃን ብሩካን ብለው ሸንግለውት ገንዘብ ይቀበሉታል። በሌላ መንገድ ስትሄድ ደግሞ ህዝቡን በትክክል አያስተናግዱትም። ሀብታም ቤት እየመረጡ ጸበል ይረጫሉ። ድሃ ቤት አይመጡም። ተለምነው ነው። ቤተክርስቲያን ሄደህ እንደ ሙሽርነት ፎቶ ልነሳ ብለህ ስትሄድ ክልክል ነው፣ ክፈል ትባላለህ። ግን ታቦት ቆሞ ሳንቲም የምትለመነው ብሩክ ጻድቅ እየተባልክ ነው። ይሄ ሁሉ ሽንገላ የመጣው ያለማመዱብን ትክክለኞች የቤተክርስቲያናችን አባቶች አይደሉም። በገንዘብ የተጠመዱ ናቸው። አይራሩላትም ለቤተክርስቲያን። በጣም ጨካኞች ናቸው። ሲጣሉ ሲደባደቡ ቤተክርስቲያን ላይ ሲጣሉ በቃ በፍጹም አያዝኑላትም ለቤተክርስቲያን። ጽጌ እንደውም አባቴ ትልቅ እውቀት የነበረው በሱ ቋንቋ ነው። አባቴ እውቀት ትልቅ የነበረው ነውና እኔ ራሴን ችዬ ወደ ሽናሻ ሄጄ ጥንቁልናን ለመማር ጊዜ አጥፍቻለሁ። ተዋርሶም ወንጌል ላይ ሁሉ ሽንት ሸንቻለሁ ለመዋረስ ብሎኝ። ተመልከት እንግዲህ ወንጌል ላይ ሽንት መሽናት ማለት ንቀቱን ማሳየት እኮ። እስቲ ንቀትን አሳይ፣ ለአምላክ ያለህ ንቀት አሳየኝና እኔ ደግሞ ዋረሳለሁ ይለዋል። ለምንድን ነው ይሄ ሁሉ ማድረግ የፈለገው ዲያብሎስ? ለምን ዝም ብሎ ያገባ? ሰው ኃጢአት ከሰራ እኮ በቂ ነው አይደል? ሰይጣን እንደ ሰው ልብ የሚፈራው ነገር የለም። ጆሮ ላይ በግ ላይ ማረፍ ይችላል። የሆነ አካል ላይ አርፎ ልክ ነጮችን መስኮት እየከፈተ እቃ እየጣለ ምናምን አይታል። አንዳንድ ሴኩሪቲ ካሜራ ላይ ምናምን የሆነ ነገር ሶፋ እያንፋቀቀ ምናምን እንደሚያስደነግጣቸው ማድረግ ይችላል እኮ ውጭ ሆነው። ግን ሰው ልብ ውስጥ ገብቶ አምላክን ማስካድ ለሱ ትልቅ ሽልማት ነው። ስለዚህ ነው ብዙ ጊዜ ዋና የተባሉትን በዚህ ቅጠል በዚህ መስቀል እንዲይዙ የሚያደርጋቸው። ካህን ነበረ እኮ ምእመኑን ይሄ እኮ መጥፎ ነው ልጄ ይሄ እኮ በአዳም ልኮ ነው ብሎ ማስጣል የነበረበት ካህን ነበረ። አሁን ግን ማን ነው አለማማጁ? በካህን ስም ያለው ደብተራ ነው። ደብተራ ብዬ ስናገር ብዙ ጊዜ ሰው አትበል ይሉኛል። እሺ ስርማሽ ቅጠል በጣሽ፣ እሺ ኮከብ ቆጣሪ የቱንም ይላሉ። የቱንም አሁን ይሄኛው በስሙ ይጠራል። አየህ ስሙን ደግሞ ይዞት የሄደው ከኦርቶዶክስ ተዋሕዶ ቤተክርስቲያን። ምናልባት አሁን ወደዛኛው ዓለም ስለሄደ መርጌታ ነበርኩ፣ እንዲህ ዲያቆን ነበርኩ፣ እንዲህ ነበርኩ እያሉ ሲያወሩ ከዛ ነው የመጣው የሚለው ቅድም የነገርኩ ከኦርቶዶክስ ነው የመጣው። ኦርቶዶክስ ያሉ ሰዎች ደግሞ ፓስተር ሼህ የሚለው ስም ሲጠራ ከዛ እንደመጣ እንደ አዲስ እንግዳ ስለሚታይ የዛኛውን ቤት ገመና የዛኛውን ቤት የእምነት ስህተት ይነግረናል። ወይም ደግሞ ያኛውን አሁን መርጌታ ነው ግን ፓስተር ነው ከተባለ መርጌትነቱን ትቷል፣ ኦርቶዶክስነትን ንቆ የጨለማው ምናምን ብሎ እያሉ በስሙ ራሱ ሊሰበክ የተፈለገው ነገር ማጥላላት የተፈለገው ነገር ያለ ይኖር ይሆን የሚል እሱ እኮ ነው መርጌታ ሚስት። ለምሳሌ መርጌታ ሚስጥሩ ቅርብ ጊዜ የለቀቀው ነው ይቻለው እንዴት አድርጎ ኦርቶዶክስን ሲያንቋሻት እንደነበረና ደግሞ ከኦርቶዶክስ መውጣትም አልፈልግም አልወጣሁም ደግሞ አይደለሁም የተወዛገበ ነገር ሲናገር ነበር። ከ90 ዓመተ ምህረት ጀምሮ እኔ የተሐድሶን ስራ ግራውንድ በሚባል ስራ ስሰራ ነበር አለ። ግራውንድ ማለት ነው በድብቅ ሴራ ኮንስፓይረሲ የሴራ ጥንሰሳ ሰንበት ተማሪም ሆኖ ዲያቆንም ሆኖ ምን እያለ እያመጣ ለማን የሚያስረክብ ነው። ግን እዛ ውስጥ ሆኖ ሲሰራ ነበረ። ምን አሁን ደብትርና በደንብ ሰራ ነበረ ካለ ይሄ ሰው ደብትርና ሲሰራ የነበረበት መንገድ በምን መልኩ ፈረሰ? እሱ በሚለው በጌታ በኢየሱስ ማምለክ ይችላል። በፍጹም ያ ነገር ከውስጡ እንዳልወጣ ራሱ ያውቀዋል። አብዛኛው ህይወታቸው ከካሜራ በስተጀርባ ከመድረክ ውጪ ከባክግራውንድ ጀርባ ያለው ህይወታቸውን ያውቁታል። እኔ ጋር በጣም ብዙ የሚደወል ስልክ አለ። መምህር እንዴ በኮሜንት ለግባና ይኸው የጻፍኩትን ይሄ ሰውዬ ያደረገኝንማ እኔ እነግርሃለሁ ያለችኝ ያደረገውን እነግርሃለሁ እንዴት እንዳደረገ። ይሄ እኔ አሁን በግልጽ እንደዚህ ልናገር ፈልጌ አይደለም። ሌላ ህይወት አላቸው። ቅርብ ጊዜ ማለት ነው እኮ ተዋርሶ ነው። አሁንም ያ በተዋረሱት መንፈስ ነው የሚሰሩት። ዲል አድርገው ነው። ስልቱን ይቀይራል። አንዱ ምን አለ? በእግዚአብሔር ስም ያስኩት ሰይጣን ይወስጣል ይፈጉስልኛል አለ። ግን መርጌታ ነበረ፣ ደብተራም ነበረ። አባቱም ልክ እንደዚሁ ይሰሩ ይጠነቁሩ ነበረ። የሚገርም የካህን ቤተሰብ ነኝ እያለ ነበር የሚያወራው። ልክ እንደዚህ መርጌታ ምስጢሩ ማለት ጽጌም እንደዛ ናቸው። አጎቴ ጳጳስ ናቸው እያለ ሁሉ እንደዚህ ነው። በእነሱ ቤት እኮ ጀብድ ያወሩ መስሏቸዋል። ጀብድ ያወሩ ግን አይደለም። እኔ ታዋቂ የሆኑ ትልልቅ መምህራን ሆነው ግራ የሚያጋባ ህይወት ያላቸው ሰዎች አሉ። ግን በህፃነታቸው ስለተዋረሱ ነው። አንዳንድ ቀን የሆነ ማዕበል ይወስዳቸውና የማይሆን ነገር ሲናገሩ ታያቸዋለህ። አንዳንድ ቀን ደግሞ ምልስ ብለው እንደዚህ መልካም ነገር ይናገራሉ ትላቸዋለህ። ተዋርሰውታል።
ስለተዋረሱት ግብሩን የሚፈልገው በማዘበራረቅ ዝብርቅ የሚባል መንፈስ አለ። የሆነ ዘብረቅ ያደርጋል። ቅዱስ ጴጥሮስ ላይ አሁን ለምሳሌ እንደዚህ ይናገር ነበር። አንዳንድ ጊዜ ጌታ ሆይ ወደ አንተ ልምጣ ይልና ና ሲለው በኋላ ሲራመድ ደግሞ ስምጥ ይላል። ቶሎ እጁን ያውጥቶ የሚመልሰው ቅዱስ ጴጥሮስ ነበረ። ግን ደግሞ ስህተት ይገኝበታል። ስሜቱን መቆጣጠር አይችልም። መንፈስ ቅዱስ ከወረደላቸው ትናንትና እንግዲህ መንፈስ ቅዱስ የወረደበት ቀን ነው አይደል? ከወረደላቸው በኋላ ግን ስክን ያለ የተረጋጉን የሆኑት ሁሉም ለሰማዕትነት ነው የተፋጠኑት። ቀዳሜ ሰማዕት ቅዱስ እስጢፋኖስ መስዋዕትነት ከተቀበለ በኋላ ሰማዕት ከሆነ በኋላ ሁሉም በየዓለም የተበተኑት አልፈሩም። ቀድሞ ግን ፈርተው በር ዘግተው ተደብቀው ነበረ። ስለዚህ የፍርሃቱ መንፈስ ከውስጣቸው ከወጣ በኋላ ያላቸውን ማንነት ለሰማዕትነት ያበቃቸው ማንነት በኦርቶዶክስ ላይ እነዚህ ደብተሮች አላገኙትም። ኦርቶዶክስ ላይ ሆኖ ምን ሲሰራ እንደነበረ ሳይታወቅ በተናገረው ንግግርም ተይዞ ወደ ፕሮቴስታንት ሲሄድ ደግሞ ዝም ብሎ ሆ ብሎ መቀበል። ለነገሩ በተአምራትም ስለሚያምኑ ይመስለኛል ፕሮቴስታንቶች ግራ የሚያጋባ ማንነት አላቸው። ዝም ብሎ የመጣውን ሆ ብሎ መቀበል። አሁን እጁን የጫነባቸው ሰዎች በሁሉም ነው እኮ በሁሉም በኦርቶዶክስም አለ በእስልምናውም አለ። ከሆነ እምነት ከመጣ የዛኛውን እምነት ምን እንደሚጨምር እንደሚመስለኝ አላውቅም። እሺ ይመስለኛል እንትን ነው ይሄ ለቲፎዞ ለማስታወቂያ መጠቀም መስለኝ። እንዴ ለማስታወቂያ እኮ እኔ ስንት ስራ መስራት ይችል ነበር። እኔ እውነቴን ነው የምልህ ይሄን ያክል እንደዚህ ከሌላ እምነት መጥቶልኛል ብዬ መናገር አልፈልግም። ግን የመጡት በፍቅር ነው። ለምሳሌ አንዷ ምን አለችኝ? ከእስልምና የመጣሁት እስልምናን ጠልቼ አይደለም ክርስትናን ወድጄው ነው ያለችኝ። ደስ አይልም? ጥሩ አገላለጽ ነው። እስልምናን ጠልቼው ሳይሆን ክርስትናን ወድጄው ነው አለችኝ። እንዲህ በጣም እንዴት እንደደነገጥኩኝ በጣም ነው የማመሰግነው ብዬ ነው ሰላም ያልኳት። በቃ እግዚአብሔርን ነው የምልህ በጣም ነው የወደድኳት። ምክንያቱም ሃይማኖትን የምትከተለው በሃይማኖት ውስጥ የምታመልከውን አምላክ በደንብ ስትወደው ነው እንጂ ያኛውን ስለጠላሁ መሆን የለበትም። ይሄ ሰው ከኦርቶዶክስ ሲወጣ እንዲያረጉ ነበረ። እስቲ ያቸው ተሐድሶች ባህሪያቸው እንዴት ነው? እንዲያረጉ ነበረ። ኦርቶዶክስ እንዲላት አንድ ሰነፍ የነበረ ጠጪ ሰካራም የነበረ ኦርቶዶክስ ልክ ፕሮቴስታንት ሲሆን ሄዶ ሙልጭ አድርጎ በመሳደብ ፕሮቴስት ማድረግ የሚጀምረው ማንን ነው? ኦርቶዶክስን ነው። እንዴት ሰው በስድብ አንደበቱን ይፈታል? በስድብ እንዴት ይለማመዳል? ኦርቶዶክስ ዲፊት ለማድረግ አስቴር በላኒ ፕሮቴስታንት ናት አይደል? አርቲስት አስቴር በላኒ ምናልባት አክቲቪስት ምን ልበላት ብዙ ነገር ነው ያለው። አስቴር የሚለው ያግባባል። አስቴር ለምሳሌ ኦርቶዶክስ ላይ በጣም መጥፎ ነገር አትናገር። በዚህ በጣም ነው ማከብራት። እንዲህም አይነት የፕሮቴስታንት ክርስቲያን ነው ይቻላል። እችኛዋን ጥያቄ አልመለስክልኝም። ጠጪ ነበረ፣ ሰካራም ነበረ፣ ዝሙተኛ ነበረ፣ ግን ኦርቶዶክስ ነው። አሁን ግን ወደ ፕሮቴስታንት ሄዶ ጠጪ አይደለም፣ ሰካራም አይደለም፣ አሁን ፕሮቴስታንት ሆኗል። ስለዚህ ኦርቶዶክስ እያለው ያን ኃጢአት ሰራ ነበረ ካለ ኦርቶዶክስ እያለ ያን ኃጢአት እንዳይሰራ የሚያደርግ መምህር እዛው ለምን አልነበረም? ያን ህይወቱን ካልቀየረው ሃይማኖት ሲቀይር ህይወቱን ከቀየረው እዛ ጋር ህይወት ይቀይራል ማለት እኮ ነው። ተስማምተን ሐሳቡ ገብቶኛል። እሺ አይወለ ኦርቶዶክስ እያለ ወደ ቤተ ክርስቲያን ለመምጣት ጸበል ለመጠመቅ ወንጌል ለመማር እግሩን ያዘውም የለም የከለከለውም የለም። ወንጌል በየቀኑ አውደ ምሕረት ላይ የሚፈሰው ያን ለማድረግ ፈልጓል ወይ? ጥያቄ ጠይቋል ወይ? ጥያቄው እንዲመለስለት አንድ ስቴፕ ሄዷል ወይ? ይሄ ራሱ እንግዲህ ህሊና ነው የሚዳኘው። ወደ ፕሮቴስታንት ደግሞ የመጣው እንዴት ነው የሚለውን ደግሞ እንዳኝ ሶስት አይነት አመጣጥ ልንገርህ። መዝሙር ብቻ በማዳመጥ የሚሄዱ አሉ። ከዛ ደግሞ በጥቅማ ጥቅም ድርጅት ውስጥ ሲሰሩ ፕሮቴስታንት ከሆኑ ሁሉም በቃ በዛው ናኒል ሲሉት እሺ ብሎ ይሄዳል። ቸርች ይጋበዛል። በዛው እውነት ነው እኮ እያለ ይገባልና በዛው ይገባል። ሶስተኛው ግን አኩርፎ ደግሞ ይወጣል ከኦርቶዶክስ ላይ። ለምን ኦርቶዶክስ ላይም ጥቅማ ጥቅም ወይም ደግሞ የሆነ ስልጣን ግለኝነት አላስቸጋሪ ባህሪ ያለበት ሰው ተልኮ ያለበት ሰው ከሆነ አኩርፎ ይወጣል። ስለዚህ በተለያየ አይነት መንገድ ወጥቶ ሲሄድ የሚናገረውም የተለያየ አይነት አነጋገር ነው። ግን ታርጌቱ ምንድነው? ኦርቶዶክስ ነው። ስለዚህ ለምሳሌ በመዝሙር የሄደች ሴት ካለች ስትሄድም እዛ ኦርቶዶክስ ላይ ቤተሰቦቿን አትቃወምም። ብዙም ያን ያክል እንትን አትልም፣ አትጫንም። አይ ዝም ብዬ እኮ ነው መደበሪያ ነው ምናምን ኩኩ ነው የሚሉት። ቀጥታ ግን እዛ ኮርስ መውሰድ ከጀመረች በኋላ እነሱ ጋር ልዩነቱን ሲያውቁት እናንተ እንጨት አይደል ልታመልኩት እናንተ ሚካኤልን አምላክ ያልቡት አማልክቶቻችሁ ብዙ ማለት ይጀምራሉ። አይ ኦርቶዶክስ እያለች ግን እኛ ምን እንላቸው እንደነበረ ታቦትን ምንድን ነበር የምንለው? መላእክትን አምላክ ብለናቸዋል ወይ? ቅዱሳንስ እንደ አማልክት ነው ወይ ያመለክናቸው? አታውቀውም። እዛ ሄዳ ለመጀመሪያው ኮርስ የተማረችው የት ነው? እዛ ነው። ስለዚህ የመጀመሪያው አይምሯን የከፈተው የወንጌል ትምህርትም ሆነ ኮርስ ትምህርት የፕሮቴስታንት ስለሆነ በዛ መልክ ነው የምትተነፍሰው። እንደ ማይክሮፎን ነው። ይሄ ማይክሮፎን የተጎረጎረ ቢሆን የተጨፈለቀ ቢሆን ኔትወርኩ አይበላሽ። እፍስል ሞንታርቦ ላይ እፍ ካለ በቂ ነው። ጭምትምት ያለም ቢሆን ካህናትም የፈለገ ኃጢአት ቢኖርባቸው ሰባኪያንም የፈለገ ነገር ቢኖርባቸው መጥቶ ወንጌሉን መማር ነበረበት።
ስለ ግል ኃጢአታቸው፣ ስለ ሃይማኖታቸው ችግር መፈጠር የሚጠይቃቸው እግዚአብሔር ነው። አንድ አህያ ማር ጭና ብትመጣ ግን ገጣባ ብትሆን ወይም ቆስላም ብትሆን ምናልባት ስታየው አልበላም ልትል ትችላለህ። ስታየው ቆስሉን ወይ ከዚች አህያ ነው እንደ ማር የወረደው ትላለህ። ሳታየው ግን ማሩ ቤት ገብቶ ከሆነ ከበላሁ በኋላ ይሄ ማሩ እኮ የመጣው በዚች አህያ ነው ብትባል ምንድነው የሚሰማ ስሜት? ያው ነው። ማሩ እኮ ለውጥ የለውም፣ ስሜትህ ላይ ነው የሚፈጥረው። ሰባኪውም እንደዛ ነው፣ መካኑም እንደዛ ነው። የፈለገ ኃጢአት ቢኖርበት የፈለገ ገጣባ ቢሆን በህይወት ላይ ችግር ቢኖርበትም አፉ ላይ ያለውን ማር ነው መቀበል ያለብን። ይሄን ነው። ወደ ፕሮቴስታንት ሲሄዱ የዚህ መርጌታ ተዋርሶ የነበራቸው ሰዎች አጋንንቱ አይለቃቸውም። አንድ ሁለተኛ ተሐድሶዎች ራሱ እንዲህ ደብተራዎችና አስማተኞችን ይጠቀሙባቸዋል የሚል ነገር እንዴት ነው የሚጠቀሙባቸው? ሁለት ጥያቄ አረኩብህ። በርግጥ በጣም ጥሩ። በስነ ስርዓቱ ማቀው ምናልባት ከስቱዲዮ ውጭ በፎቶ ማሳየህ በፕሮግራም ማሳየህ ቪዲዮዎች ይኖራሉ ለአንተ ብቻ ማለት ነው። አሁን ስላልያዝኩት ነው ዶክሜንቱን። ሰንበት ተማሪዎችን እያጠመደ በመተት እያጠመደ ለተሐድሶ የሚያቀብል ደብተራ ነበር። በህይወት የለም፣ ሞቷል። ሰንበት ተማሪዎች መጥተው ነው ለኔ ኢንፎርሜሽን የነገሩኝ። እንደዚህ ነው እንዲህ ያሉ። በቃ ደነገጡ። በህልማቸው እየመጣ ይገናኛቸዋል። ሴቶቹንም ወንዶቹንም ነው የሚገናኘው። የሚገርም በህልም ነው ባይዘ ወይ። እና ከሰንበት ተማሪ ማዕከል እየወሰደ እዛ ያቀብላል። ለምን ተጠቀመበት? እዛ አንድ ኦርቶዶክስ ወደ ተሐድሶም ሆነ ወደ ፕሮቴስታንት ያመጣ ገንዘብ አለው። አንዲትን ሴት በመተት ይሄን ያክል ለባልሽ መስተፋቅር ሰራልሻለሁ ብሎ የሚያገኘውን ገንዘብ ያክል እዛ ጋር አንድ ሰው በመውሰዱ የሚከፈለው ገንዘብ አለ። በተለይ ታዋቂ ለምንድነው ሰንበት ተማሪና አገልጋይ ላይ ያተኮረው? ታዋቂ የሆኑ ሰዎች ለማስታወቂያ ስለሚጠቅሙ እንጂ ምዕመናንን አንድ ሲወስድ ያን ያክል ላይ ከፈለው ይችላል። ግን ትልልቆችን በመውሰድ ነው የሚያምኑት። ቤቱን ለማፍረስ የሚመቸውም ያ ነው። ለመውረስም የህንድ ኦርቶዶክስ አይተ ከሆነ 22,000 ቤተክርስቲያን ነበራት ህንድ ማላንካራ የህንድ ኦርቶዶክስ ቤተክርስቲያን። ተሐድሶች ገብተውባቸው 11,000ውን ቤተክርስቲያን ወሰዱባቸው። በምን? በእንደዚሁ አይነት በባዕድ አምልኮም ጭምር ነው። እሱ በፍርድ ቤት በይገባኛል እኮ ነው። አረ በጣም ብዙ አባላት ሄደዋላ መሰከሩባቸው እኮ። ህዝቡ ሽንጡን ገትሮ ይሄ መፍረስ አለበት ብሎ እኮ ነው ብዙ ህዝብ ባይዘው ፍርድ ቤቱ የመሰከረው የህዝቡን ፊድባክ አይቶ ነው እንጂ ዝም ብሎ አይደለም። ያውም አህዛብ ሊዳኛቸው ገብቷል አይደል? በእኛ በኦርቶዶክስ አህዛብ ምንድነው? ከእምነታችን ውጭ የሆነ ሰው ነው። ወደዚህ ስመጣልህ ብዙ ደብተራዎች ከኦርቶዶክስ አገልጋዮች መካከል ወስደው እዛ ሲያስረክቡ አንደኛ እያዋረሷቸው ስለሆነ የሚወስዷቸው እዛም ሄደው ያው መንፈስ ይደነድናል። ሁለተኛ ለቢዝነስ ስለሆነ ለገንዘብ ስለሆነ አምነውበትም ስለማይሆን ከፍተኛ ገንዘብ ተከፋይ ስለሆኑ ብዙዎቹ ዘማሪያን የነበሩት ወደዛ ሄዱት በምን እንደሆነ አያውቁትም። እንዴት እንደተወሰደ ኪቦርድ ሲያሟሉላቸው፣ ቤት ሲከራዩላቸው፣ የሆነ መኪና ሲሰጣቸው ምናምን ይታልላሉ። ግን እዚህ ኦርቶዶክስ ውስጥ ሆነው ደግሞ ማዋጋት እንደሚችሉ አያውቁም። ይቻላል እኮ አሁን ግድግዳ ላይ ነጭ ነገር ቢኖር ያንን ነጭ ነገር አንተ ወይ ማን ነው ይሄ ነገር እንደዚህ ያበላሸው ብለህ ካጸዳው በጎ ህሊና ነው ያለ። ግን ውስጥ ሆነህ ማለት ነው። ከውጭ ሆነህ ግን ግድግዳ ላይ ጥቁር ነገር አለ ብለህ ብትናገር አንተ ገብታ ተጽደው ምን የሚባለው። ስለዚህ እንደማበላሸት ነው የሚቆጠረው። አንድ እሱ ነው። ሁለተኛ በሃይማኖት ስም ምድራዊ ነገር መሟላትስ ነው ወይ ግቡ? ሃይማኖት አሁን እስልምናም በለው ፕሮቴስታንት፣ ኦርቶዶክስ ምድራዊ ነገርን በማሟላት የሃይማኖቱ ትክክለኛነት ይገለጻል? በፍጹም አይገለጽም። ማሳያ ምልክቱ አጋንንት ስለተያዙላችሁ ወይም ደግሞ ይሄ ምልክት ስለሆነላችሁ ብዙም ደስ አይበላችሁ፣ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ አለ። ማረጋገጫው ስማችን መጻፉ ማረጋገጫው ምንድን ነው ስታስበው? እንዲህ ሐዋርያት እስቲ ማረጋገጫው ምንድን ነው እንዴት እናረጋግጥ ቢሉት ምንድን ነው? እስከ ነፍሳቸው ህቅታ ድረስ እስከ መጨረሻው ጊዜ ድረስ የጸና ይላል። እስከ መጨረሻ የሚፋለም እሱ ብሩክ ነው አይደል ቢለው ያዕቆብ መልእክት ላይ በፈተና የሚጸናው ሰው የተባረከ ነው ይላል። ክርስቲያን ልክ ሲሞት ነው የሚረጋገጠው። በህይወት እያለን ነገ ኃጢአት ልንሰራ እንችላለን። ምን ይላሉ? አሁን አንተ ብትሞት ገነት ነው ሲኦል የምትገባው ብለው ምናምን ኢንተርቪው ጀምረው ነበር በዩቲዩብ ቲክቶክ ላይ። እኔ እንጃ ምናምን ሲል ጊዜ እንዴት በአምላክ እርግጠኛ አይደለም? እኔ ለምሳሌ በጌታ እርግጠኛ ስለሆንኩኝ ገነት ነው የምገባው ይላሉ። እንዴ ነገ ለመሰናከል ይሁዳ ለምሳሌ አብሮት ነበር ከጌታ ጋር ተሰናከለ፣ ወደቀ። ብዙዎቹ ዴማስ ከቅዱስ ጳውሎስ ጋር ነበረ፣ ወደቀ። ግን በጌታ አምኖ ነበረ። በጌታ ማመኑ ብቻ አይደለም በስራ መገለጥ ዋና ስራ ነው። ስለዚህ ይሄን የሚያበረቀርቀውን ዓለም አይቶ የሚሻወድ ማንነት ካለን ልንወጣ እንችላለን። ስለዚህ አብዛኛውን ህዝብ ማለት ነው አብዛኛውን ሰው በማንኛውም አይነት እምነት ውስጥ ሆኖ ሊስትም ጠንካራ ሊሆንም ይችላል። በፕሮቴስታንት እምነት ውስጥ ሆኖ የዋህ እኮ አሉ፣ በጣም ቅን የሆኑ
ትክክል ወደ አምላክ ልንጸልይ ብለው የሚያስቡ እየጸለዩ መሆንና ለመሆኑን አምነው የሚጸልዩ አሉ። ይድረስ አይድረስ እግዚአብሔር ነው የሚያውቀው አይደለም። ምክንያቱም አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ስለሚል የትኛውን እንደሆነ የሚያውቀው እግዚአብሔር ነው። እስከ መጨረሻው ሰዓት ድረስ ግን አንድ ክርስቲያን እስከሚሞትባት ጊዜ ድረስ ግን ፍጹም ድኛለሁ ብሎ ማመን የለበትም። ለማመን እየተነሳሁ ነው የሚለው ማርቆስ ምዕራፍ 16 ቁጥር 14 ላይ በስሜ ያመኑ ይሄ ምልክት ይከተላቸዋል አለ። አጋንንትን ያወጣሉ፣ በልሳን ይናገራሉ፣ እጃቸውን ሰው ላይ ቢጭኑ ይፈወሱላቸዋል፣ እባብና ጊንጥ ወይም የሆነ ነገር ቢነድፋቸው መርዝ ቢጠጡ እንኳን አይሞቱም አለ። አሁን ክርስቲያን ነኝ፣ በስሙ አምኛለሁ። ይሄንን ባደርገው ግን እውነት በእኔ ላይ ይፈጽማል? አልጨረስንም፣ ገና ነን። ይሄን ወደ ቅዱሳን ወደ ሐዋርያት ወደ ፈጸሙት አባቶች ጉዞ ላይ ነን። ለምን ቅዱስ ጳውሎስ እኔ ጌታን እንደመሰልኩ እናንተ ደግሞ ማንን ምሰሉ አለ። እኔን ምሰሉን ያለው እንጂ ጌታን ምሰሉ አላለም። ማንን እየተከተልን እንሄድ ያለብን? ቅዱሳንን ነው እየተከተልን የምንሄደው። የጨረሱ ሰዎች አሉ። በምድር ላይ ሆነው እንደጨረሱ እርግጠኛ የሆኑ ሰዎች አሉ። አሁን ማነው በዚህ ምድር ላይ ምሳሌ የሚሆን? የቅዱሳን ሕይወት ነው። ገድሉ፣ ስንክሳሩ፣ ድርሳኑ በመጽሐፍ ቅዱስ ውስጥ ያለውን አድርጉ አታድርጉ የተባለውን ፈጽመው ያሳዩን አባቶቻችን ናቸውና እነሱን ነው የምንመስለው። ስለዚህ በደብተራው ላይ ያለው መንፈስ ጨርሶ አለመውጣቱ ምልክቱ ዛሬ ያለው ድጋሚ ያለው ሕይወቱ ነው። አሁን በኢየሱስ ክርስቶስ ስም ሰይጣናት ይቀጠቀጣሉ፣ ይወጣሉ አይደለ? በየአዳራሽ ደግሞ ከዚህ በተዋርሶ ሰይጣን በድግምት በምን ያለበት መርጌታ በኋላ ፓስተር ከሆነ የኢየሱስ ደጋግሞ ሲጠራ ነው የምንሰማው። ስሙ አያወጣለትም ወይ ብዬ ነው። ሁለት ምክንያቶች አሉ። አንደኛ በስሜ አጋንንትን አውጡ ብሎ አዟል። በስምህ አጋንንት ተገዙልን ብለው ተደስተው ሐዋርያት መጥተው በዚህ ደስ ያበላቸው ያለውን ያዘው። ሁለተኛ ነገር ደግሞ በኢየሱስ ስም ብቻ እያሉ ሲያስወጡ ቆይተው ጌታ ይሄ አልወጣልንም ብለውታል። ለምንድን ነው አልወጣልንም ብለው ሲጠይቁት ይሄ በኢየሱስ ስም ብቻ ስትሉት የሚወጣ አይደለም በጾም በጸሎትም ነው ብሏል። እነዚህ ተሐድሶዎች ወይም ደግሞ መሪጌታዎች የነበሩት ዛሬ ፓስተር የሆኑት ደግሞ መጾም መጸለይ አይወዱም። መብላት መጎሰር ወይም ደግሞ ጌታ ጾሞልኛል ብሎ የሚሉ ናቸው። ስለዚህ በምን ይውጣ? ጌታ በጾም በጸሎት ይወጣል ብሎ እነሱ ካልጾሙ በምን ይውጣ? እነሱ እኮ ወጣልን ብለዋል። እንዴ መጀመሪያ መውጣቱ ማረጋገጫው ምንድን ነው? ማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ አንድ መንፈስ ተዋርሶ ነበረን ሲሉን አመን ናቸው አይደለ? እነሱ ስላሉን ነው እንጂ እኛ ስላየን አይደለም። ተዋርሶ ነበረን ከሰይጣን ጋር ውል አድርገን እንሰራ ነበር እንጠነቁል ነበር ሲሉ ካመናቸው ደግሞ አሁን ያ ወጥቶልኛል በኢየሱስ ስም አውጥቼዋለሁ ሲሉ ማመን ይጠበቅብናል። የተዋርሶ መንፈስ መሆኑን ካመንን አደገኛ መንፈስ መሆኑን ካመነ ታዲያ ሐዋርያት አንወጣም ያላቸው የትኛው አይነት መንፈስ ነው? በጾም በጸሎት የሚወጣው የትኛው ነው? እነሱ ጋር የነበረው በጣም ቀሽም ነው ማለት ነው። ቀሽም ከሆነ ለምን ከኦርቶዶክስ ወጡ? እዛው እያሉ አይፋለሙም ነበር? አደገኛ መንፈስ ስለሆነ መሰለኝ በዩቲዩብ ወጥተው እንዲህ ነበርኩ ያሉት አይደለም። ስለዚህ እዛው ቦታ ላይ ያሉ ኦርቶዶክስ ላይ ያሉ ያ ፈቅደ ወደ የተዋረሱት መንፈስ የሚወጣው ማርቆስ 9:26 ላይ በጾም በጸሎት እንዳለ ሁሉ መጾም መጸለይ ነበረባቸው። ሳይጾሙ ሳይጸልዩ በኢየሱስ ሞጣልኝ ማለት ውሸት ነው። በእርግጥ አንደኛው ሃይማኖት የለሽ ሆኗል። እሺ ሌላው ደግሞ በስሜ ይመጣሉ ብሎ ተናግሯል። ስለዚህ ኢየሱስ የሚለውን ስም ተበድሮ የሚመጣ የጥልቁ መንፈስ አለ 911 ማለት ነው። ራእይ 9:11 ላይ አይደል? ከጥልቁ ይመጣል። በማን ስም ነው የሚመጣው? በኢየሱስ ስም ነው የሚመጣው። ስለዚህ የትኛው ነው ታዲያ እየፈወሰ ያለው ትክክለኛው የኢየሱስ ስም? መለየት ከባድ ነው። ስለዚህ በኢየሱስ ስም ውጣ ሲሉ በየትኛው ኢየሱስ? ከባድ ነው፣ በጣም የሚያስቸግረው። ለመለየት ግዴታ ጾም ጸሎት ያስፈልጋል። ለዚህ ደግሞ ምክንያቷ ዋናዋ ተዋህዶ ነች ብዬ ነው የምገምተው። ከቱም ጾም ጸሎት የምትቀበሉ ዛሬ እየጾምን ነው ሊሉ ይችላሉ። ምናልባት ጅብ ቀኑ ሙሉ ሳይበላ ውሎ ማታ በደንብ አጎጠር ጋጎ ሊበላ ይችላል። ቀኑ የማይበላበት ምክንያት ይኖረዋል፣ የተፈጥሮ ማንነቱ እና እኛ እናቅም። እንግዲህ ከምግብ ጋር የተሳሰረ ነገር በጣም ከባድ ነው። ግን ጾም አጋንንት እንደሚያባርር ከጌታ ነው የተማርነው። ዝም ብሎ የረሃብ አድማ አይደለም ማለት ነው። የረሃብ አድማ ደስ ይላል። ይሄ ተዋርሶ አስማት የደብተራን ነገር ስታነሳልኝ እኔ ያው የክፍለ ሀገር ልጅ ነኝ። በእኔ በምኖርበት አካባቢ ጥበብ ነው የሚሉት ሲሉ የምሰማው፣ እውቀት ነው ሲሉ የምሰማው። ያ እውቀት ደግሞ ለምሳሌ እኔ እንደማውቃቸው መምህር ደመናው ሲጠቋቁር በረዶ ይሄ ከባድ አዝመራውን የሚበታትን ይሄ አሎሎ የሚያካክል በረዶ የሚጥል አዝመራ ጭኖ ሲመጣ ሲጠቁር ያውቁታል።
ከዛ ይወጡና ብለው ተራራ ላይ ቆመው ሲደግሙ እናያለን። ያ ጠቁሮ የመጣው ዝናብ ተገፍቶ ወደ ሌላ አቅጣጫ ሲሄድ እናያለን። ይሄ ሜትሮሎጂን የአየር ጸባይን ከባድ ዝናብን እንደው ሄሪኬን ይሄ አሜሪካ ያለውን ነገር እኔ እንደውም ምን በቅርብ ራሱ ይሄ አውሎ ነፋስ ሲመጣ እኒያ መምህር ቢያገኙ ትላለሁ ብዙ ጊዜ ምክንያቱም ሲያደርጉ ስላየሁ ሲቀይሩትና ዝናቡንና በረዶውን አቅጣጫ አስቀይሰው አዝመራ የተዘራ እህል ስንዴ ሽምብራ ላይ ሊወርድ የነበረው በረዶና ከፍተኛ ዝና እንትን አዝመራና እህል ሽምብራ ወደ ሌለው ተራራ ላይ ዝም ብሎ ምድረ በዳ ላይ እንዲዘንብ ያደርጋሉ። ይሄ በግብሩ ካየነው የገበሬው አዝመራ እንዳይጠፋ ነው ያደረጉ። የማን ገበሬ? ገበሬው እዛ አካባቢ ያለው በስም ገበሬ? አዎ ገበሬ ነው። አዎ በጣም ገበሬ ነው። ዝም ብሎ አርሶ አደር ነው። የሱን አዝመራ አተረፉለት። ጥሩ ነገር ነው ይሄ። የመጣውን መዓት መመለስ፣ ገበሬው የሚበላውን እንዳያጣ ማድረግ በጎ ነገር ነው። በሌላ በኩል ደግሞ ያደረጉበት ጥበቡ ምንድነው ማወቅ ፈልጋለሁ። ይሄ በጣም ይገርማል። የማን ገበሬ ያልኩም ለዚህ ነው። የእርሻው የማሳው ባለቤት ሄዶ ደብተራው ጋር ወይም ደግሞ ይሄን ድግምት ያስደገመበት ቦታ ጋር ምን ብሎ ጠይቆ ከዛ ምን ገብር ተብሎ በምን አይነት ተዋርሶ የሚለው ነገር ማሰብ ያስፈልጋል። እሺ አውቃለሁ። ይሄኛውንም ነገር በአመት 5 ኪሎ አንዳንድ ቁና ነው የሚባለው መስፈሪያው። ይሄን ብቻ ነው የሚከፍሉት። ለማን? ለዛ ለደብተራው። ለዚህ ጸሎት ደግሞ በረዶ ለመለሰው ደብተራ ነው። እሺ ጠንቋይ አይሰራውም። ከጠንቋይ በላይ ነው አይሰራው። ምናልባት ጠንቋዩ ድሮ ደብተራ የነበረ ከቤተ ክርስቲያን የተባረረ ከሆነ ብዙ ጊዜ እንደዚህ ይሆናሉ። ብዙ ጊዜ ይሄ እኮ ድሮ ደብተራ ነበረ የሚባል ጠንቋይም አለ። እሺ ስለዚህ ይሄ ዕውቀት ነው፣ ድብትር ነው፣ ይሄ አስማት ነው ወይስ ትክክለኛ የመጣን ቁጣ መመለሻ ጸሎት ነው? ጸሎት አድርገው ነው የሚባለው። በነገራችን ላይ ጸሎት አድርጎ የመጣውን ከፈጣሪ የመጣውን ቁጣ ይሄን መመለስ እንደ ጻድቅ ነው የሚታዩት። በእርግጥ ያኛው ጸሎት ነው አስማት ነው ይሄኛው። አሁን ማወቅ የምፈልገው ጸሎት የሚለው አይመጥነውም። አስማት የሚለው አስማት ራሱ እኮ ስሞችን መጥራት ነውና እግዚአብሔርን ስም ጠርተህ እኮ ትድናለህ። ስም ማለት ሲበዛ አስማት ይሆናል። በመሰረቱ አስማት ብለንኛ ለመጥፎ ነገር ሰጠነው እንጂ አስማት እግዚአብሔር ተብለን ነው እንማራለን። ግን እግዚአብሔር ምትሃት ማለት አይደለም፣ የእግዚአብሔር ስሞች ማለት ነው። ወደ ጸሎትም ስትመጣ ጸሎት የሚለው አይመጥነውም። ጸለየ ጸሎት የሚለው ከእግዚአብሔር ጋር የምትቆይበት ቆይታ ነው፣ ኃጢአትን ይቀበል የምትልበት ነው። ስለዚህ ይሄ ድግምት ወይም ደግሞ መናፍስትና ሰዎች ዲል የሚያደርጉበት እጅግ ከባድ የሆነ ልፍለፋ ነው ብዬ ነው የማስበው። ወደ ዋናው ስንመጣ ደብተራው የማያውቁት ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኛል ይባላል አይደል? የማያውቁት ሀገር ሄዶ ምን ያደርጋል? መጀመሪያ ይቀጣል። ኧረ እዚያ አካባቢ የገባ ደብተራ አለ። በስነ ስርዓቱ ማውቀውን ነው የምነግርህ። እንዴት ከተማውን ወይም የገጠሩን ክልል እንዴት አድርገው እንደሚቆጣጠሩት መንገዳቸውን ነው የምነግርህ። እዚያ አካባቢ የገባ ደብተራ አለ። የገሌ እኮ እርሻ ለይቶ የእሱ ብቻ ተመታችበት፣ በበረዶ በዋግ በግሪሳ ወፍ በምናምን በዝናብ ተመታበት ይባላል። ኧረ ምን አድርጎ ነው አልገብርም ብሏችሁ እንዴ ማች የሚያስገብረን አለና ሲባል አይ በቃ መቀጣጫ የሆነ የመጣ ሰው አለ እባካችሁ ሄዳችሁ ቤተክርስቲያን ለምኑ ይባላል። አየህ ደብተራው ራሱ መገኘው የት ነው? ቤተክርስቲያን ነው የሚባለው። ከዛ ሄደው ሲጠይቁ አረኛ ጋር እንደዚህ የለም ይባላል። ከዛ በሰው ሰውየው እንዲገኝ ይደረጋል። ተንኮል ሰርቶ ሄደ ሰው አለ ይባላል። ከዛ ይለምኑታል። ደግሞ ነገ እኔም እንዳይመታ ብለው ይገብሩለታል። ያንን የመገበሪያ ስንዴ ያመጣሉ። መገበሪያ ስንዴ ማለት ለቅዱስ ቁርባን የሚቀርበው ማለት ሳይሆን ለዚህ ለደብተራ የሚቀርበው ማለት ነው። ከነ እንክርዳዱ በቃ ዝም ብሎ ይቀርባል። አሁን በድሮ ጊዜ ነው እንግዲህ እህል፣ አሁን ገንዘብ ነው። ምን ያደርጋል? እንደምትን የሚተከላል፣ እንደ ራዳር የሚተከል ነገር አለ። እንጨት ላይ ስር ምናምን ይቀጣ ያደርግና በእርሻዎቹ ጥግ ላይ ምናምን ይቀባብራል። ወይ መሬት የሚቀበር ነው ወይ ደግሞ እንደዚህ የሚቆም ነገር ነው። ከዛ ሄዶ ከመናፍስቶች ጋር ይለማመናል። በነገራችን ላይ ቅጠል ላይ ማረፍ ከቻለ አፈር ላይ አሸዋ ላይ እንደ ዘመም ያይታል። እንደዚህ አሸዋውን ሲያንከባልለው እንደዚህ አይነት ስነ ፍጥረት ላይ ማረፍ ከቻለ ደመና ላይ እንዴት ማረፍ አይችልም? ዲያብሎስ ደመና መሳብ እንዴት አይችልም? መንፈስ ነው። መንፈስ ራሱ ንፋስ መሆን ይችላል። አንድ ርቢ ሆኖ ድንጋይ ከወረወረ ደመናን መጥራት እንዴት አይችልም? ይችላል። ዝናብን የሚያዘንብ እግዚአብሔር ቢሆንም ግን ውሃን ከባህር ላይ አትንኖ ደመና ሰርቶ የሚሰጥ እግዚአብሔር አንድ ጊዜ ሰርቷል። አንድ ጊዜ የሰራውን ፍጥረት ላይ ደግሞ ሰዎች በነፃነታቸው ተጠቅመው ለዲያብሎስ ማረፊያ አድርገውታል። ልክ እንደዛ ሁሉ ዶሮን ለመስዋዕት እንደሚያቀርቧት፣ በግን ለመስዋዕት እንደሚያቀርቡት ደመናን ደግሞ ለዚህ አይነት ግብር አቀረቡት ማለት ነው።
ግልጽ ነው አይደለ? ስለዚህ ዲል የሚያደርጉት ከሰይጣን ጋር ነው። እግዚአብሔር እየከፋፈለ በረዶ የሚያዘንብ በረዶ እንትን የሚል እንደዚህ የሚያደርግ አይደለም። ደሞስ በጸሎት በአባቶች ጸሎት ተከበው በውዳሴ ማርያም በድርሳን በቅዳሴ አቤቱ ይቅር በለን በማለት ነው እንጂ ደመናንም ማራቅም ሆነ ማቅረብ የሚቻለው እንዴት አንድ ደብተራ ላይ ብቻ የምትገኝ ጥበብ ልትሆን ትችላለች? የዛ ነገር ባለቤት ማን ነው? እግዚአብሔር ከሆነ ለምንድን ነው ለሱ ብቻ ስንዴ የሚወሰድለት? ለብሱ ብቻ ለምን ገንዘብ ወርቅ ይወሰድለታል? ለምን ያስፈራራል? እንግዲያውስ ካልከፈልከኝ ብሎ ለአንዲት ማዳበሪያ ስንዴ የአንድ ገበሬ መሬት ለምን ይመታል? ለዚያውም በአንተ አላምንም አንተ የምታደርገውን አልቀበልም ብሎ በተቃወመ ሰው ላይ እርሻው በሙሉ ይመታል። እግዚአብሔር እንደዚህ ነው እንዴ? አሁን እኛ ሰፈር ዝናብ የዘንብ ጎረቤት ላይ ሙስሊም የለም፣ ጎረቤት ላይ ሌላ እምነት ያለው የለም። ዝናቡ ግን ለይቶ ለኔ ብቻ ነው የሚዘንበው፣ ለሁሉም ነው የሚዘንበው። ስለዚህ በረዶንም ሲያዘንብ በረዶንም ሲከለክል የመገበሪያ ስንዴ ስላላመጣ ለምንድን ነው የዛ ሰው እርሻ የሚመታበት? ደመናን ማሸሹ በረዶ እንዳይመታ ማድረጉ ብቻ ሳይሆን ያንን ደግሞ ማምጣት መቻሉ እንደውም ማሰብ ያስፈልጋል። ከማን ጋር ተነጋግሩ ነው? ከመናፍስት ጋር። ሲሞን መሰሪ በዚህ ማየት ትችላለን። ሲሞን መሰሪ የሐዋርያት ሥራ ላይ ማለት ነው ብብትና ብብቱን ይዘው ወደ አየር ላይ ከፍ የሚያደርጉት መናፍስቶች ነበሩ። ጴጥሮስ ሐዋርያው ሲያማትብበት ተፈትፍቶ ወደቀ፣ ከዛ አመነ ይላል። እንግዲህ እነዚህ የማይታዩ መናፍስቶች ሰው አያቸውም። እሱ ግን በአየር ላይ እንደ ክርስቲያን ጅል ሲንሳፈፍ ነው የሚያየው። ግልጽ ነው አይደለ? ሲንሳፈፍ ይታያል። ስለዚህ ልክ ሰውን ማንሳፈፍ ከተቻለ አስማት ምታት የሚሰሩ ሰዎች ካሉ ይህንንም ግዑዝ የሆነ ደመና መግፋትን ማንቀሳቀስ የሚችል ኃይል ያላቸው የተዋረሱ ሰውን የሚገብሩ ሰውን የሚያርዱ ሰዎች ናቸው። በሰው ደም እኮ ነው የሚጫወቱት እኮ ያለምንም እኮ የራሱን ደም አልፎ የሌላ የቤተሰቡን የኢሉሚናቲ አባላት የሆኑት አብዛኛዎቹ የእናታቸውን ብዙ ዘፋኞች እናታቸውን የሰዋሉ፣ እህታቸውን የሰዋሉ በኢንተርቪው ላይ ማለት ነው። ይሄ ምንድነው? የደም ግብር ይፈልጋል። መንገድ ላይ ሄደ አንዱን ግደልልኝ ይለውና ያለማመደዋል። የማይታወቅ ሰው ነው የገደልከው፣ እንደምንም አይቆጥረውም። የሚታወቅ የምትወደውን ሰው ከገበርክልኝ እዋርሳለሁ ይለዋል። አየህ፣ ቅርብ የሆነን ሰው በመገበር የራሳቸው የሆነን ሰው በመገበር ለመገበር የሚወልዱ አሉ። ይሄን ታውቃለህ? ለመገበር አግብተው ለመገበር የሚወልዱ አሉ። እኔ በጣም ብዙ ሚስጥር ያስወጣኸኝ ነው። ከባድ ነው። የሚገርም ነው። እውነቴ ነው። ሚስትም የሚያገባው ለመውለድ ነው፣ የሚወልደው ደግሞ ልጁን ለመገበር ነው። ይሄን ታውቃለህ? በቃ እንደዚህ ኢትዮጵያ ውስጥ ነው ኢትዮጵያ እንደ በጣም ብዙ ቦታ ቅድም ያነሳዋል ሽናሻ የሚባል ሽናሻ ማለት ሽናሺ ማለት ነው። በአባይ ወደዛና አባይ ወደዚህ የተከፋፈሉ አማራ ህዝቦች በቃ እናንተ ወደዛ ሁሉ እኛ ወደዚህ ወደዛ ወደዚህ ሲል ሽናሻ ተባሉ ይባላል። እና እነዛኞቹ በብዛት ወደዛኛው ሄደው ያው በብዛት ለድብትርና ለጥንቆላ ምናምን ሲባል ያው የሰው ብሔር መንካት አይሆንብኝ እንጂ አብዛኛውን ደብተራ በብዛት መድኃኒትም አስማትም ድግምት ምንም የሚለማመደው እንደዛ ነው ይባላል። ያው ይባላል ነው የምለው ይባላል ነው። ግን በጥናት የተደረሰበት ሁሉም ሀገር ላይ ነው ያለው። እኔ ብዙ ቦታ ሄጃለሁ። ደቡብ አካባቢ በስኬቶ ገሊላ በሚባል መስመር ሄጃለሁ። ወደዚህ ወደ አክሱም ትግራይ ሄጃለሁ። በአማራ ክልል ሄጃለሁ። ወደ አፋር ክልል ሄጃለሁ። በጣም ብዙ ቦታዎች ላይ መናፍስትን እንደየሀገራቸው ባህል የሚጠሩ የሚያዋርሱ የሚለማመዱ አሉ። በደንብ አድርገው እሳት አንድደው መንፈሱ እሳቱን እየተሽከረከረ የሚዞር መንፈስ አለ። እኔ ገጠር ውስጥ የሆነ ቦታ ላይ ለማስተማር ሄደን እንትን ነው ለማስተማር ምን ሄድ ነው ለንዋየ ቅድሳት ለመስጠት ምን ሄድ ነው እና ከብት አርደው ሞራውን ገልጠው እንደዚህ ብለው ያነባሉ። የከብቱን ሞራ ገላጭ የሚባል አይደል ያነባሉና ዘመኑ እንኳን እንዲህ ነው እያሉ ነው የሚያወርድ። ይሄ ነው ለካ ሞራ ገላጭ የሚባል አልኩኝና በጣም ገርሞኝ ምን እያደረጋችሁ ነው ስላቸው መንገደኛ ነህ ዝም ብለህ እለፍ አሉኝ። ያው ሰው ሀገር ላይ ሄደ ሰውን አትናገርም፣ ግን ምንድን ነው ብዬ ስጠይቀው ሞራ ገላጮች ናቸው፣ የታወቁ ናቸው፣ የሀገሬው በጣም የታወቁ የተከበሩ ናቸው አለኝ። ወደ ጉራጌ ክልልም እንደዚሁ በጣም ብዙ ነገሮችን አያለሁ። እና ምንድነው ኢትዮጵያ ውስጥ ሰሜኑ ላይ ብቻ እንዳለ አድርገው የሚያስቡ ሰዎች አይደለም። ሁሉም ሀገር ላይ እንደየሀገራቸው የራሳቸው የሆነ ለሕክምናም ብለው ለጥንቆላም ለተዋርሶ ብለው ጅብ የሚጋልቡ ሰዎች ሁሉ አሉ። ጅብ የሚጋልቡ አይናቸውን ፍም የሚመስል አንደርወርልድ የሚባል የሆነ ፊልም አልተከታታይ 3-4 ፊልም የሚገርምህ ከአቡነ ተክለ ሃይማኖት ገድል ላይ ነው የሰሩት። የአቡነ ተክለ ሃይማኖት ገድል ላይ ያለውን ታሪክ በፊልም ሰሩት። በተክልዬ የመሰሏቸው እዛ ያሉትን የሆነ ሽማግሌ አድርገው መሰሏቸው። 9 ጅቦች የሚጋልቡ ዛሮች ባለዛሮች አይናቸው ቀይ ፍም የመሰለ እየጋለቡ መጡባቸው። ተክልዬ መስቀላቸውን አውጥተው ሲባርኩ በአየር ላይ ተበትነው ቀሩ። ዘንዶውንም በተኑት ምናምን የሚል ታሪክ አለ ገላቸው ላይ። እዛ ስትሄድ ደግሞ ፊልሙ ላይ ደግሞ ልክ እንደዛው 9 ተኩላዎችን የሚጋልቡ አሁን እንትን የነጮች ወልፍ የሚባሉ የሚቀየሩ ቫምፓየር የሚባሉት አለ አይደል? በዛው ነው የሰሩት።
ቁጥሩ ራሱ 9 ነው። የሚገርም ስለዚህ ሁሉም ሀገር ላይ አለ። እኛ ሀገር ወደ ጅብነት የሚቀየር ሰው አለ ስትል እዛ ደግሞ ወደ ተኩላነት የሚቀየር ሰው አለ። በጥይት የሚሞቱት ግን በብረት ሳይሆን በብር ጥይት በብር ተሰርቶ ነው የሚሞቱት ይባላል። እኛ ሀገር ደግሞ ደብተራው የብር ሀብል አምጪና እሰራልሻለሁ፣ የብር ቀለበት አድርጊ እሰራልሻለሁ ይላል። ምን ያህል እየተገናኘ እንደሆነ። ስለዚህ የተሰናሰለ ግን እንደ ባህሉ የሚሄድ የባዕድ አምልኮ አለ። ለዚህ ነው የልብ ልብ የተሰማቸው የሰይጣን ማህበረተኞች የልብ ልብ የተሰማቸው አብዛኛው የዓለም ሕዝብ የኛ ነው ይላሉ። ጥቂት ነው እግዚአብሔር፣ በጣም ጥቂት። በጣም የሚገርም ነው። የዚህ የደብተራዎች የአስማተኞች እና የተሐድሶዎች ደግሞ አለፍ ብለን በዛ በፕሮቴስታንቱ ዓለም ሆነው ፓስተር ነን ብለው ግድ የላችሁም እነዚህ ሰዎች በተዋርሶ በአስማት ውስጥ የነበሩ ሰዎች ስለሆኑ ከነዚህ ስራቸው ከነዚህ መንፈስ ስለሆነ የመጡት ለእናንተም አይጠቅሙም፣ ምክንያቱም ይሄ ነው የሚለውን ነገር ነው ዘርዘር አድርገህ የነገርከን። ፍልጡ አሁን ይሄ የወራው ነው በሙሉ ፍልጥ ነው። ልጡስ ማሰሪያው ልጥ የሚባለው ዘመኑ ዋጁ ነው። ዘመኑ መዋጀት ያስፈልጋል። በስሜ ይመጣሉ አለ። እኔንም ጭምር በደንብ መርምረው ነው መስማት ያለባቸው። እኔንም ጭምር ማንኛውም ሰው በተማሪ ማንኛውም የቤተ ክርስቲያን አባል የትኛውም ቦታ ላይ የተቀመጠ ማንኛውም ሰው ከአንደበቱ አይተህ ከዛ እውነት ነው ወይስ አይደለም ብለህ መርምረህ ነው እንጂ ወይኔ እውነት ነው ይሄ ሰውዬ ምናምን አይባልም የትም ቦታ ላይ። እና ያሳዝኑኛል አብዛኞቹ የፕሮቴስታንት እምነት ተከታዮች አብዛኞቹ ምእመናኖቻቸውን ወይም ተከታዮቻቸውን እነሱ አማኝ ነው የሚሏቸው አይደለም፣ በአማርኛ ነው አማኝ፣ በእኛ ምእመን ነው የሚባለው። ሸውደዋቸዋል። እና አሁን ባያቀርቡ እንደዚህ ነገር ጥሩ ነው፣ ባይቀበሏቸው። ኦርቶዶክስ ላይ ሲሰሩ የነበሩትን ነገር ራሳቸው ገልጠው እየተናገሩ ነው። እውነት ጾም ነበረ፣ ጸልይ ነበረ፣ ሰግድ ነበረ፣ በጣም ጥሩ የሆነ ህይወት ይኖር ነበረ ብሎ የሄደ አለ። ፕሮቴስታንት አብዛኛው እንዲነበርኩ ብሎ የሚለው ከየት ህይወት እንደነበረ ማሳየው ህይወታቸው ይናገራል። እና እንደው ዝም ብለው እጃቸውን እንዲጭኑባቸው ባይፈቅዱ፣ እንዲተነፍሱባቸው፣ እንዲመርቋቸው፣ እንዲተነብዩላቸው ባይፈቅዱ። እንዴት ነው ነብይ ሆንከው ሲባል መርጌታ ፓስተር ሚስጥሩ ወንድም ታናሽ ወንድሜ ነው ነብይ ያደረገኝ ያለው። ታናሽ ወንድሙ እንግዲህ አንድ አማኝ የነበረ ሰው ነው። እና እንዴት ነው ራሳቸው ነብይነትን እንዴት እንደሚቀበል ማወቅ አለበት። እንዴት ነው ማወቅ የሚቻለው? ቀርቦ መጠየቅ። ለምንድን ነው የወጣው ከኦርቶዶክስ? እዛ ሆነ ምን ጎሎብህ ነው? በመሰረቱ ታምረ ማርያምን አነሳ፣ የፈሪጁላ ነው ድርሳኑን ገድሉ ምናምን አነሳ። እኔ የሚገርምህ ነገር ከሰማይ በታች እኔም ልመስክር፣ ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ። እሱም ኢየሱስ የሚለው ስም ነው። ይህን ተዋህዶ እንዳትናገር ማን የከለከላት? ኢየሱስ ጌታ ነው እንዳንል ማን የከለከለን? የድንግል ማርያም ልጅ የተዋህዶ ንጉሥ ኢየሱስ ክርስቶስን በኦርቶዶክስ ውስጥ ሆነን እንዳንመሰክር ማን የከለከለን? እዛ ሲሄዱ ቃሉ ይበዛል አፋቸው ላይ፣ ልባቸው ግን ከኔ የራቀ ነው ይላል። ስለዚህ እኔ በዚህ በፍጹም በጣም አዝናለሁ። በተለይ በደብተራዎቹ አለም አዝነው። በማን ነው ማዝነው? በምእመኑ በፕሮቴስታንት አማኞቹ ማዝነው። ቲፎዞ ይወዳሉ፣ ከዛ ይጠቃሉ። እንደ ፕሮቴስታንት ሆነው እኮ መውለድ ያልቻሉ ትዳር እምቢ ያላቸው በጣም ብዙ ችግር ውስጥ ያሉ ሰዎች አሉ። እስቲ አቅም አለኝ ካለ የሚፈውስ ካለ በጣም እንደዚህ ያደርግ። በቃ እዛ ውስጥ ኃይል የለም ብሎ የሚያስብ ከሆነ ሁሉም እምነት ላይ የራሱ የሆነ ደካማ ጎን፣ ጠንካራ ጎን አለው እና ቲፎዞ ባይሆን ደስ ይለኛል ብዬ አስባለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው መምህር ተስፋዬ አበራ። በጣም ረጅም ጊዜ ሰጠኝ። ቆንጆም ሀሳብ ነገርከኝ። ቃለ ሕይወት ያሰማልኝ ትምህርትም ስለሆነ የነገርከን በጣም አመሰግናለሁ። ያው እንግዲህ እንዲህ አይነት ጥያቄዎች ከኔ ብቻም አይደለም ከተመልካቾችም ሲነሳ ለማጥራት አስቸግራለሁ። ለጊዜው ግን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ጊዜ ይስጥልኝ። በጣም አመሰግናለሁ። የነፍስ ውጋት ቡዳ ምንድነው? 23 ገጠመኝ ቅጽ 1 እና 2 ቅጽ 2 ሁለተኛው ገጠመኝ መጽሐፍቶቹ ናቸው። መምህር ተስፋዬ አበራ ከነዚህ መጽሐፍቶቹ በላይ ደግሞ በየጊዜው በራሱ የዩቲዩብ ቻናሎቹ ገጠመኞቹን የሚያስተምርበትና ሃይማኖታዊ ትምህርቶቹ ላይ ይታወቃል። በእርኩስ መናፍስት የተያዙ ሰዎችን ደግሞ ቢሮ ተከራይቶ ራሱን ችሎ ያማክራል። ወደ የአንዳንዱ ሰው የወረደ የየግል የአበነፍስ የንስሐ አባት ስራ ነው። በእርግጥ ግን ደግሞ አሁን ይሄ ክፍተት
አለ ብሎ በማመኑ ብዙ ለውጥን በማምጣቱ ደግሞ ቀደም ብሎ በዚህ ህይወት ተለውጣው በቁርባን የተጋቡ ሰዎችን 9 ሰርግ ላይ ነበርኩ ብሏል። ከሰርጉ የሰርግ ወቅትም ስለሆነ ከሰርጉ ነው የመጣው አጋብቶ ያጋባቸውም ደግሞ የተባረከ የአብርሃምና የሳራ ትዳር በቁርባን ስለሆነ ምርቃቱ የአብርሃምና የሳራ ነው የሚሆን የሚችለው። እንግዲህ ተስፋ አረጋለሁ ተምሬ ለኔም አንድ ትፈልግልኛል። ላጤነኝ ታውቃለህ፣ አላገባሁም አልወለድኩም። ደግሞ ትዳር አገናኝ ነው ብለው ደግሞ እንዳያስቡ ይስቡ። አይ እንደዛ አይደለም። አሁን ስለ ህይወታቸው ስናወራ ጎዶሎነት ይገኛል። ለምሳሌ ስራ ያጡም ከሆኑ ቤተሰብ ውስጥ ሰላም ያጡም ከሆኑ ልክ እንደየቦታቸው ቤተሰቦቻቸው ላይ ሄዶ ዶር ቱ ዶር በየቤቱ ማለት ነው ችግሩን ለመፍታት ጥረት እንደማደርገው ጋብቻውም አንዱ ነው እንጂ እንደ ትልቅ ስራ አይደለም። በጣም ከባድ ነው። ትልቅ ግን የሰውን ህይወት ከሚወስነው አንዱ ነገር ሌላም ሰው ከሚመጣበት አንዱ ነገር ትዳር ነው። እሱ ልክ ነው። እንደዛ እንዳይመስላችሁ ሙሉ በሙሉ ዋና ስራማ አይደለም። ግን መታው ህይወታቸው ሲለወጥ በዛው የህይወታቸው መመሰቃቀል አንዱ ጸንቶ አለመኖር፣ ትዳር አለመያዝ፣ ህይወት በሰው አለመወደድ፣ ሰው እኔን አይወደኝም ወይ ደግሞ እኔ ሰው አበዛለሁ የሚል ነው አንዱ። ከዛ ስክነት ሲመለስ አንዱ መታቀብ፣ መመነን እና ራስን ጠብቆ ወደ ገዳም ህይወት መመስረት ሊሆን ይችላል። እሱ የሃይማኖቱ ጥግ ነው። ግን ደግሞ በዚህ ዓለም ለመኖር ሌላ ቅዱስ የሆነ ስርዓት አለ። እሱም ጋብቻ ይባላል። ዋናው ዓላማ ምንድነው? ሁሉም ሰው ቅዱስ ቁርባን እንዲወስድ ነው። ያገባም ያላገባም ሁሉም ሰው ይሄ ነው ትልቁ የኔ ምንድነው መርሃ ግብር ካገኝ ዋናው ቅዱስ ቁርባን። በጋብቻ ሲሆን ደግሞ ሁለት ድንጋይ በአንድ ወፍ ነው። ሁለቱም ይቆርባሉ። ደግሞ የሚመሰረተውም ቅዱስ ነው። ስለዚህ አታስፈራራይ ብዬ ነው እኔም ልገባ። እሺ በጣም አመሰግናለሁ ተመልካቾቻችን። በተለየ በመምህር ተስፋዬ ባለፈውም ብየዋለሁ፣ ህይወታችሁ ተለውጦ ታሪካችሁ ሌሎች እንዲማሩበት ከፈለጋችሁ በተለየ አግኙኝ። ከስር ያለው ስልክ ለዚህ ይጠቅማል። እኔ ባቀርባችሁና ባገኛችሁ፣ በተለየ ደግሞ የተጋባችሁ በዚህ መንገድ ከሆነ መጥቼ ትዳራችሁን ባይ ደስ ይለኛል። ህይወታችሁንም ቡናና ሻይ ብታፈሉ ነው። ሌላ ነገር አንፈልግም። ደግሞ ከዚህም ውጭ በሆነ የተለየ ታሪክ ካላችሁ ታሪካችሁ ሌሎችን የሚያስተምር ከሆነ ታሪካችሁ ደግሞ ተነግሮ እናንተም ልትረዱበት ስለምትችሉ ለዚህም አግኙን ከስር ባለው ስልክ። ድርጅቶቻችሁን፣ አገልግሎቶቻችሁን ማስተዋወቅ ከፈለጋችሁ እግረኛው ለዚህ ተግቶ ይሰራል። ከተጠፋፋችሁ ደግሞ እግረኛው መገናኛው ብየዋለሁ 0946775555 ላይ በቴሌግራም በዋትስአፕ በሌሎችም ብትደውሉልኝ ብትጽፉልኝ እኔ ነኝ የማነሳው ሀለው የምለው። ተክለ ሃይማኖት አዳነ ነበርኩ።